በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ብዙ ሰዎች እየገባቸው ሲመጡ ምን እንደሚሉ ታውቃላችሁ? ያለፈው ጊዜያቸውን ያስቡትና ይቆጫሉ። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ በጣም ብዙ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዳዲስ መረጃዎች በአዳዲስ ቪዲዮዎች ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የውስጠኛው ብርሃን ኢየሱስ ክርስቶስ እሱን አተነዋል። እንዳይበራልን ዘመናችን፣ ዕውቀታችን፣ ጊዜያችን ከልክሎናል። በራሱ አኗኗራችንም በጣም እየተጣደፈ በመጣው ኪሳራ ውስጥ የምናደርጋቸው ሩጫዎች ብዙ የበረከት መንገድ ላይ እንዳንቆም አድርጎናል። ስለዚህ የእግዚአብሔር ብርሃን ኢየሱስ ክርስቶስ ዛሬም ያስፈልገናል። ለምናየው፣ ለምናደርገው፣ ለምናስበው ሁሉ ክፉን ከሕይወታችን መቋቋም የምንችልበትን ጸሎት ዘወትር ማድረግ አለብን። የውስጠኛውን የሚያጨልምብንን ለመንፈሳዊ ኃይል ቀለል አድርገን እንድናይ የሚያደርገንን በዚህ በምቾቱ ዓለም ውስጥ ብቻ ማለፍ ይቻላል ብለን የምናስበው እሺ ይመቸን፣ እስቲ ቆይ ይመቸን። አሁን ግን መኝታው ተመችቶን ውስጣችን ካልተመቸን ምን ትሉታላችሁ? ዛሬ እኮ ያ የውስጠኛው ክፍል ነው የጠፋው። ወደ ብርሃን ስላልመጣን፣ ወደ ክርስቶስ አምላካችን ስላልመጣን ነገሮች ተመችተውናል፣ ግን ደግሞ የውስጠኛው ክፍል አልተመቸንም። በውስጥ የሚቆረቁረን ነገር አለ። በውስጥ በኩል በጣም ይቆረቁረናል። ያ ቁርቋሬ ደግሞ ማንም አላወቀልንም። ለእናት አትናገር፣ እናት አታቅም። ብታቅም የተልኮሰኮሰውን ነገር ነው የምታቅም። ለአባት አትናገር፣ አባት አያቅም። የሚያውቀው ነገር ወደ ሕክምና ሂጂ ነው። ስንቱን ዘመን ወደ ሕክምና ሂዱ እየተባል መናፍስቶች አከሙን። ዲያብሎስ ገንዘባችንን አስጨረሰን። ግን አንድ ክፉ የወደቀ መንፈስ ነው ውስጣችን ቁጭ ብሎ ስራ ላይ ያለው። ይህንን አልነቃንበትም። ወደ ብርሃን ስላልመጣን በጨለማው በኩል ስለሄድን በዛ ላይ ደግሞ ያንን አጠናክረን እንድንይዝ ብዙ አጋዦች አሉ። ጓደኞቻችን፣ ዘመዶቻችን እንዲህ የመናፍስት ጥቃት ያለበት ስፍራ ላይ እንዳንደርስ ማስጠንቀቂያ ይሰጡናል። አትድረሱ። አንዳንዶቹ ከተነቃነቀ እንደው ማብቂያ የለውም ይሏችኋል። መንፈሱ ከተነሳ ኧረ ያሳብዳችኋል ይላሉ። አትነካኩት፣ ዝም ብላችሁ አትቀመጡም እንደኔ ብለው የሚያበረቷቷችኋል። ምን አነካካችሁ ይላሉ። አትነካኩት። የሚከተለውን ነገር እየጨመረ ይመጣል። አንደኛ የተዛቡ ልጆች እንዲወለዱ፣ ሁለተኛ የመናፍስቱ ጋብቻ እንዲጠናከር፣ ሶስተኛ አፍዝ አደንግዝ እየጨመረና እየበረታ እንዲመጣ፣ አራተኛ ማማረርና ለቅሶ፣ ሰላም ማጣት፣ ሁከት እየበረታ ሞትን በራስ እጅ ውስጥ ለማፋጠን ትግል እንድናደርግ የሚያከናውንበትን ጊዜ እንዲያገኝ ይሁላችሁ። ይሄን ሁሉ እየበረታ ይመጣል። እየጨመረ ይመጣል። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን ነስቶ በዓይነ ሕሊናችን እንመልከት። ማን ያልበደለ? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም።
የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው ያለ። እዚህ ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ላይ የተመዘገበ ኃይለ ቃል ነው። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ ርኅራዬ፣ ቸርነት እንዲህ ያለ ነው። ባካችሁ ይህንን ቃል ከኔ ጋር አብራችሁ እንድትሉት እፈልጋለሁ። በደንብ አስተውላችሁ በሉት። በደላቸውን በሉ እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። እግዚአብሔር እንዲህ ነው ሲምር ይቅር ሲል እንዲህ ነው። ሰዎች ከሆኑ ግን ይቅርታ ካደረጉ በኋላ ምሕረት ካደረጉ በኋላ እንደገና ያነሳሉ። አንተ እኮ ከዚህ በፊትም እንዲህ አድርገህ በድለኛል፣ ትቼልህ እኮ ነበር፣ አንቺ እኮ እንደዚህ አድርገሽኝ ነበር፣ እንዲህ በድለሽኝ ነበር ይላሉ ሰዎች። የኛ አምላክ ግን በብዙ በደል በብዙ ኃጢአት ውስጥ እያለፍን ይመረናል፣ ይራራል፣ ይቅር ይላል። ደግሞ ኃጢአታቸውን ከእንግዲህ ወዲህ አላስብም፣ አያስብም። ማን ነው እንዲህ ያለ አምላክ? ለዚህ ነዋ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው ማለት ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ማንም የለም እንደሱ ያለ። እግዚአብሔር ይምረናል፣ ይራራልናል። ለምን? መሐሪ ይቅር ባይ አምላክ ስለሆነ እንድንመለስ ይፈልጋል። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር በዚህ በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ስለ ኃጢአትህ ንስሐ መግባትን አትፍራ ይላል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ ይላል። አንዳንድ ጊዜ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር እንደ ሰው አይደለም እያልን በኃጢአት ላይ ኃጢአት፣ በበደል ላይ በደል የምንጨምር ሰዎች አሉ። በፍጹም እግዚአብሔር የሚምረን፣ እግዚአብሔር የሚራራልን ንስሐ እንድንገባ ነው፣ እንድንመለስ ነው፣ የወደቅን እንድንነሳ፣ የረከስን እንድንቀደስ፣ የኃጢአታችንን ስርየት እንድናገኝ፣ የዘላለምን ሕይወት እንድንቀበል ነው እንጂ በደልን፣ ኃጢአትን፣ ነውርን፣ ርኩሰትን እንድናበዛ ስድ እንድንኖር አይደለም። በጨለማ ሥራ፣ በኃጢአት ሥራ፣ በዲያብሎስ ፍቃድ እንድንመላለስ አይደለም። አንዳንድ ሰዎች ግን እግዚአብሔር እኮ መሐሪ ነው፣ እግዚአብሔር እኮ ይቅር ባይ ነው እያልን በኃጢአት ላይ ኃጢአት እንጨምራለን። በእኛ ዘንድ ግን ይህ አይደረግ። ለምን? እግዚአብሔር ቸርነት እንደሚያደርግ፣ ምሕረት እንደሚያደርግ፣ ፍርድም ደግሞ አብሯል። ብዙ ሰዎች እየገባቸው ሲመጡ ምን እንደሚሉ ታውቃላችሁ? ያለፈው ጊዜያቸውን ያስቡትና ይቆጫሉ። የማይረባ ጊዜ አሳልፌ ስንት ነገር አበላሽሁ ምናምን ብለው ይቆጫሉ። ግን ተቆጭቶ ብቻ አይቀሩም። ንስሐ ገብተዋል፣ ቅዱስ ቁርባን ተቀብለዋል። አንድ መጽናኛ እንኳን አላቸው። ሁለተኛ ስራ ለመግባትም ቻንስ ይኖራቸዋል። እንዴት? ስራ ሲገቡ ሲቀጠሩ ገንዘባቸው እንዴት ማድረግ እንዳለባቸው ማኔጅ የሚያደርጋቸው ይሄ ትምህርት። እያንዳንዱ ህይወታችሁን እኮ እንዴት መምራት እንዳለባችሁ የምታውቁት እናንተ ናችሁ። ስኬጁል ሆናችሁ እያንዳንዱን ወጪ ገቢያችሁን፣ ገንዘባችሁንም ሆነ እግራችሁ የት መሄድ እንዳለበት የምታወጡት የሆነ ነገር ሲገባችሁ ነው። አንዲት ነገር የሆነች ብልጭ ብላ የምትበራ ነገር ካለች ነው በህይወታችሁ ላይ የምትበራዋ ነገር ነች። ሌላውን ቀጥሎ እንድታስቡ የምታደርጋችሁ እሷም መንቃት ናት። ንቁ ነው መጽሐፍ ቅዱስ ይላል። ንቁበት፣ እወቁበት ነው የሚለው፣ ግለጡበት ነው የሚለው። ስለዚህ መንቃት ያስፈልጋል። መጀመሪያ በሁለት እግር መቆም ያስፈልጋል። በአንካሴ ቆሞ አይደለም ሰውን መርዳት። በሁለት እግር ቆመ ራስህ አንተ ውስጥ ያለው መንፈስ፣ አንቺ ውስጥ ያለው መንፈስ ተቆጣጥረሽ ማሰር፣ መገዘት፣ ወደ ሲኦል መሸኘት ስትቺ
ጤነኛ ሆነሽ ቅዱስ ሚካኤልን ስትለምኙ፣ መላእክትን ቅዱሳንን ስትለምኙ ስለትሽ መድረስ ሲጀምር እግዚአብሔር ጸሎትሽን ሲሰማ የዛን ሰዓት አንቺ በሁለት እግርሽ ቆመሻል ማለት ነው። የዛን ሰዓት አንተም እንደዛ ነህ። ከዛ ሰዎችን መርዳት ትችላለህ። ሰዎችን ለመርዳት መጀመሪያ በራስ በሁለት እግር መቆም፣ ያንተን የአይንህን ጉድፍ ማውጣት ነው፣ የአይንህን ምሰሶ ማውጣት ነው የሚያስፈልገው። ስለዚህ የገባህን ለሰዎች ስታስተምርም ከነዛ ሰዎች መንፈስ ስለሚመጣብህ ማታ ማታ ደግሞ መስገድ አለብህ። ሰዎችን የሚመክሩ በጣም ብዙ ሰዎች ራሳቸው ህይወታቸው ሚዝረብል የሚሆንባቸው አሉ። ዝብርቅርቅ ትርምስምስ ይልባቸዋል። ለምን? ሰባኪያ ነው ብዙ ጊዜ በዝሙት የሚወድቁት፣ ህይወታቸው ምስቅልቅል የሚሆነው። መምህራን፣ አርቲስቶች ሰውን የሚመክሩ ህይወታቸው ዝብርቅቅ ጠብ ያለ ነገር የላቸው። ለምን? ሰውን ሲያስተምሩ ውስጥ ያለው ቡዳም ይቀናል። ያስተማሯቸውና የመከሯቸው ሰዎች ህይወት ሲቀየር የነዛ ሰዎች መንፈስ መጥቶ ማነባክ ስለሆንክ ነው እኔ ስንት ዓመት ሙሉ አጫሽ ያደረኩትን ዱርዬ ሰላቢ ሆኜ ገንዘቡን ሰልቦ የነበረውን ሰውዬ የምትመልስብኝ ብሎ የነዛ ሰዎች መንፈስ መጥቶ መካሪውንና አስተማሪውን ሰውዬ ይገስጸዋል ወይም ደግሞ ያጠቀዋል። ስለዚህ ራሱ መምህሩ ሰባኪው አንድ ስቴፕ መሄድ አለበት። የራሱ የግል ህይወት ሊኖረው ይገባል። የጸሎት የስግደት ህይወት ሊኖረው ይገባል። የግዴታ ነው። ይሄ ግድ ነው። እኔ ራሴ በህይወት የተማርኩት ነገር ነው የምነግራችሁ። ያው ቅዱስ ጳውሎስ ሲናገር ይሄን ክርስቶስም ተናግሯል አይደል? አንተ ሌላው ላይ ጣትን ስትጠቁም አንተ ላይ ያለውን መጀመር ምሰሶህን አውጣ ይላል። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በጣም ብዙ በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ጸሎት ትንፋሽ ነው ብያችኋል። ትንፋሽ ከኛ እየራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ህይወት ይቋረጣል። ስኬት ይቋረጣል። ስለዚህ ጸሎት የሚያቆም ሰው እየሞተ እንደሆነ እንዲያውም ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚል፣ ቁጥሩ ከሰይጣን ነው የሚል። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና፣ ይሄ ሰውም ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንንም ይሰውረን። ስለዚህ 2 ጊዜ ቢያንስ 7 የጸሎት ጊዜያት አሉ። ቢያንስ ግን 2 ጊዜ አንድ ሰው ጠዋትና ማታ ለጨለማው 1 ለብርሃኑ 1 ለነዚህ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን 2 ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ነው። ክርስቲያንም አይደለም። ደግሞም ይህ ብቻም አይደለም፣ የሰይጣን ውጊያ ይጸናበታል። ሰይጣን ይጫወትበታል። አጋንንት ተሰብስበው ይመጡበታል። ርኩሳን መናፍስት ያሰቃዩታል፣ ያስጨንቁታል። ስለዚህ ሰው የእግዚአብሔርን ስም ቢያንስ በቀን 2 ጊዜ እየጠራ ማመስገን መጸለይ ያለበት። እንደዚህ ሲባል ዝም ብሎ የእግዚአብሔርን ስም እግዚአብሔር ብሎ መጥራት ብቻ አይደለም። ስራዬ ብሎ 1 ደቂቃ ሊሆን ይችላል፣ 2 ደቂቃ ሊሆን ይችላል፣ 5 ሊሆን ይችላል፣ እንደየአቅሙ 10 ከዛም በላይ ሊሆን ይችላል። ስራዬ ብሎ ግን በእግዚአብሔር ፊት የሚቆምባቸው 2 ጊዜያት መኖር አለበት። እነዚህ 2 ጊዜያት እንዳልኳችሁ እንደየአቅሙ በየደቂቃው ሊወሰኑ ይችላሉ፣ እንደየስራው ጠባይ፣ እንደየድካሙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ ይላል። በምን ጽኑ? በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12 ላይ፣ በሌላ ስፍራ ኤፌሶን ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይላል። ዘወትር ይላል። በመንፈስ ጸልዩ ማለት በልቡና ጸልዩ ማለት ነው። በተመስጦ ጸልዩ ማለት ነው። በሐሳብ ጸልዩ ማለት ነው። ይሄ ነው ከእግዚአብሔር ጋር መነጋገር የሚባለው። አንድ ሰው ለምሳሌ ጸሎቱን ረስቶ ቢወጣ፣ ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል። መንገድ ላይ ሆኖ መጸለይ ይችላል። መስሪያ ቤት ውስጥ ሆኖ መጸለይ ይችላል። ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ያለበት ቦታ ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልያል። ይህን ግን ማድረግ ይኖርበታል። ትዝ ባለው ሰዓት
መኪና እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። ይሄ ነው በመንፈስ መጸለይ ማለት በሁሉም ቦታ ይሄ ነው። ልክ ስልኮቻችን ኔትወርኩ ገጠር ብንሄድ ያው እንደ ሀገራችን አንዳንድ ቦታ ላይ ሰራ ይችላል። ምናልባት እንዳደጉት ሀገራት ብናስበው በሄድንበት ቦታ ሁሉ ኔትወርኩ እንደሚሰራው ሲም ካርዳችን እንደሚሰራው ስልካችን እንደሚሰራው ሁሉ የጸሎት ኔትወርክ በሁሉም ቦታ መኖር አለበት። ከእግዚአብሔር ጋር የምንነጋገርበት ኔትወርክ፣ ከእግዚአብሔር ጋር ያለን መስመር፣ ከእግዚአብሔር ጋር ያለን ግንኙነት መቋረጥ የለበት። ለዚህ ነው ዘወትር የሚለው በመንፈስ ጸልዩ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በነገራችን ላይ ጸሎትና ልመና አንድ ነው የሚመስሉት አይደለም። በጸሎትና በልመና ይላል፣ ሁለት አድርጎ ነው ያስቀመጠው። ልመና የሚለው ጸሎት ነው። ነገር ግን ልመና የሚለው ምንድን ነው ቢባል አንድን ነገር መጠየቅን የሚያመለክት ነው። ልመና ሀገር ሰላም እንድትሆን መጠየቅ ልመና ይባላል። ትዳር እንዲሰጥ መለመን ልመና ይባላል። ስራ እንዲሰጥ መለመን ልመና ይባላል። ጤና እንዲሰጥ መለመን ልመና ይባላል። የታመሙ ሰዎች እንዲፈወሱ መጸለይ ልመና ይባላል። ግን ጸሎት ነው። ጸሎት ግን ልመናን ብቻ የሚያካትት አይደለም። ምስጋና ጸሎት ነው። ለምሳሌ ጌታ ሆይ አመሰግንሃለሁ ጸሎት ነው። አንዳንዱ ሰው ጸሎት የሚመስለው ልመና ብቻ ወይም ደግሞ እግዚአብሔርን አንዳች ነገር መጠየቅ ይሄን ስጠኝ ማለት ብቻ የሚመስለው አለ። ምስጋና ጸሎት ነው። መዝሙር ጸሎት ነው። ማህሌት ጸሎት ነው። ቅድም ያልኳቸው አገልግሎቶች በሙሉ ጸሎት ነው። አሁን ወንጌል የምትሰሙበት ሁኔታ ይሄ ጸሎት ነው። ጸሎት ሰፊ ነው። ምልጃ ይባላል፣ ልመና ይባላል፣ ምስጋና ይባላል፣ ትምህርት ይባላል፣ ተግሳጽ ይባላል፣ ንስሐ ይባላል። ይሄ ሁሉ ጸሎት ነው። ጸሎት በጣም ሰፊ ነገሮችን የሚያካትት ነው። ለምን? ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ስለሆነ። እኛን የያዘ መንፈስ የግዴታ ግጇችንን መያዝ ይፈልጋል። እኛ ሲይዝ ነገራችን ይይዛል። መጀመሪያ ቅድሚያ እኛ ነው። እኛ ከተያዝን አትጠራጠሩ፣ ግጆቻችንም ይያዛሉ። ለምን? እኛን የያዘ መንፈስ የህይወታችን ነገር ሁሉንም መያዝ የሚፈልገው። ቅድሚያ ግን ልጅ ነው፣ ቅድሚያ ዘር ነው፣ ቅድሚያ ትውልድ ነው። ይህንን ነው መያዝ የሚፈልገው። ስለዚህ መጀመሪያ እናንተ እየቀጠቀጣችሁ በመቁጠራ ያስከውን ነገሮችን ሁሉ ልቀቅ ማለት አለባችሁ። እርጉዝ ከሆናችሁ ከልጄ ውጣ፣ ከማህፀኔ ውጣ። ካላረገዛችሁም ደግሞ ካልወለዳችሁም ገና ባለ ትዳርም ከሆናችሁ ወይንም ካላገባችሁ የወደፊት ዘርንም እንዳትይዝ ብላችሁ መከልከል አለባችሁ። የያዘውንም ማስለቀቅ አለባችሁ። መቁጠሪያ የሚጠቅመው ይሄ ነው። እያንዳንዱን የያዘውን ነገር ለማስለቀቅ ይጠቅማል። መቁጠሪያ ስትጠቀሙ ቅድም እንዳሳየዋችሁ ስገስጽላችሁ፣ ስደመስስላችሁ የምናገረውን ቃል እናንተ ቤታችሁ ሆናችሁ በጸሎት ቦታችሁ ወይም መቁጠሪያ ስትጠቀሙ ወይም በህይወታችሁ እንቅስቃሴ ሁልጊዜም እንደዛ በሉ። ሁልጊዜም ያንን ቃል ተናገሩ፣ ቃል አውጡ። ሰይጣንን የያዘውን ነገር ሁሉ ማስለቀቂያ ነው ይሄ መቁጠሪያ። ያለውን ብቻ ቀጥቅጦ ለማስወጣት አይደለም፣ ለማሰር ብቻ አይደለም። እያንዳንዱን ነገር ለማስለቀቅ ይጠቅማል መቁጠሪያ። እንደ ቀላል ነገር እንዳታዩት። በእርግዝና ጊዜም ደግሞ እህቶቻችን መልክአ ሩፋኤል እየጸለያችሁ ጸበሉን ተጠመቁ። እርጉዝ አትጠመቅም፣ እርጉዝ አትቆርብም የሚል ሰው እንዳትሰሙ። ቅድም የተነጋገርነው ይህንን ነው። የመዳንን ጩኸታችሁን የመዳንን መንገዳችሁን የሚዘግሩትን እንዳትሰሙ። ለመዳን ሁልጊዜም ጥረት አድርጉ። ሁሉን ነገር ተጠቀሙ። ቤተ ክርስቲያን የሰጠቻችሁን ነገር ተጠቀሙ። ጸበሉን ተጠቀሙ፣ ቁርባኑን ተጠቀሙ፣ ቅባ ቅዱሱን፣ ዕጣኑን፣ ዘቢውን፣ መቁጠሪያውን፣ መስቀሉን ተጠቀሙ። በረከቱን ተጠቀሙ፣ ፈውሱን ተጠቀሙ። እናንተ በምትጠቀሙት ነገር ነው የምትድኑት። በምን እንደምትድኑ አታውቁም። አንዳንድ ሰው እኮ እየቀጠቀጠ ድኗል፣ መቁጠሪያ እየቀጠቀጠ። አንዳንድ ሰው እየሰገደ ድኗል። አንዳንድ ሰው እየጸለየ ድኗል። አንዳንድ ሰው ጸበል እየተጠመቀ ድኗል። አንዳንድ ሰው ቅባ ቅዱስ እየተቀባ ድኗል። አንዳንድ ሰው ዘቢብ እየበላ ድኗል። የሁሉም ሰው መዳኛ የተለያየ ነው፣ የተለያየ። ስለዚህ በምኑ እንደምትድኑ አታውቁም። የመዳን ቀናችሁ እስኪመጣ እናንተ በትጋት ጩሁ፣ በትጋት ተጠቀሙ፣ በትጋት አድርጉ። እግዚአብሔር አምላክ ዓለምን ለማዳን ሲመጣ
በዓለም ላይ ካሉት በቢሊዮን ከሚቆጠሩ ሴቶች ሁሉ ለይቶ እመቤታችን ቅድስት ድንግል ማርያምን ለምን መረጣት? ወደ ዋናው ሐሳባችን ስንገባ አባቶች በነገረ ማርያም ሜሪዮሎጂ ትምህርታቸው ከምናውቀው የሥጋና የነፍስ ንጽሕናዋ ባሻገር ለምን የሐናና የኢያቄም ልጅ ተመረጠች ለሚለው ጥያቄ 5 ጥልቅ ምስጢሮችን ያስተምሩናል። አንደኛ፣ የክህነትና የንግስና ውህደት። ማርያም የተወለደችው ከሁለት ታላላቅ ነገዶች ነው። አባቷ ኢያቄም ከይሁዳ ነገድ ሲሆን የዳዊት ዘር ወይም የንግስና መስመር አለው። እናቷ ሐና ደግሞ ከሌዊ ነገድ የአሮን ዘር ወይም የክህነት መስመር ውስጥ ናት። ስለዚህ ክርስቶስ እውነተኛው ንጉሥና እውነተኛው ሊቀ ካህናት ሆኖ እንዲወለድ ሁለቱን መስመር ያዋሃደችው የሐናና የኢያቄም ልጅ መመረጥ ነበረባት። ሁለተኛ፣ የስለትና የእንባ ልጅ መሆኗ። ማርያም እንደ ማንኛውም ልጅ በሥጋዊ ፍላጎት የተወለደች ሳትሆን ሐናና ኢያቄም ልጅ አጥተው አምርረው አልቅሰውና ሱባኤ ይዘው ጸልየው በስለት ያገኟት ናት። ሦስተኛው የ64ቱ ትውልድ ንጹሕ ማጣሪያ ነው። ይሄ እጅግ ያስደንቃል። ከአዳም ጀምሮ እስከ ማርያም ድረስ 64 ትውልዶች አልፈዋል። እግዚአብሔር ልክ ወርቅ በእሳት እንደሚጠራ በእነዚህ 64 ትውልዶች ውስጥ እያጣራ በመጨረሻ ያቺን እንከን የሌለባትን ንጹሕ ዕንቁ ከሐናና ከኢያቄም አግኝቷታል። ከአዳም ውድቀት በኋላ የሰው ልጅ ደም በኃጢአት በጣዖት አምልኮ በነፍስ ግድያና በርኩሰት ተበክሎ ነበር። እግዚአብሔር ግን በዚያ በረከሰ የሰው ዘር ውስጥ ንጹሕ የሆነችውን የእመቤታችንን ዘር ቅንጣቷን አውጥቶ ከትውልድ ወደ ትውልድ ሳይረክስ እናም ሳይቋረጥ እንዲተላለፍ ደሙን አጣርቶታል። እንዴት? በመምረጥና በመለየት። ይሄ በጣም ያስገርማል። ልክ እንደ አንድ ገበሬ ምርጥ ፍሬ ለማግኘት አረሙን ከስንዴው እንደሚለየው ማለት ነው። ከአዳም ልጆች ቃየልን ትቶ ሴትን መረጠ። ዓለም በውሃ ስትጠፋ የኖህን ቤተሰብ መረጠ። ከኖህ ልጆች ካምን ትቶ ሴምን መረጠ። ከአብርሃም ልጆች እስማኤልን ትቶ ይስሐቅን መረጠ። ከይስሐቅ ልጆች ኤሳውን ትቶ ያዕቆብን መረጠ። ክፉዎቹን ወደ ጎን እያደረገ ጻድቃኑን ብቻ ከትውልድ ትውልድ አሻገረ። እሳተ መለኮት ስለሆነ እግዚአብሔር የሚያቃጥል ፍጹም ንጹሕና ቅዱስ የሆነ አምላክ ቆሻሻ ባለበት ማኅፀን ውስጥ ማደር አይችልም። ቢያድር ያ ማኅፀን ይቀልጣል፣ ይቃጠላል። የ9 ወር ማደሪያው የምትሆነውን እናት ከ64 ትውልድ በፊት ጀምሮ ምንም እንከን የሌለባት ከኃጢአት እድፍ የነጻች ሕያው ቤተ መቅደስ እንድትሆነው አስቀድሞ አዘጋጃት። አምስተኛው ድንግል ማርያም ለመመረጧ ምክንያት የሚሆነን የቤተ መቅደስ ሕይወቷ ነው። እግዚአብሔር ለራሱ ማደሪያ ለይቶ አሳደጋት። እነዚህ ሁሉ አስደናቂ የእግዚአብሔር ሥራዎች ታክለውበት በመጨረሻ ከራሷ ከድንግል ማርያም የተገኘው ትሕትና ደግሞ እጅግ አስደናቂ ሌላው የመመረጧ ምክንያት ነው። የብስራቱን ቃል ያለምንም ጥርጣሬ መቀበሏ እንደ ቃልህ ይደረግልኝ ብላ የአምላክ እናት በመሆኗ ሊመጡ የሚችሉ ፈተናዎችንና አደጋዎችን ሁሉ ለመጋፈጥ ራሷን ለሞት አሳልፋ መስጠቷ አስደናቂ ትሕትና ነው። አምላክን ተሸክማ አገልጋይ መሆኗ አቀበቱንና ቁልቁለቱን በእግሯ አቋርጣ ኤልሳቤጥን ልታገለግል መሄዷ ይሄም ትልቅ የትሕትና መገለጫ ነው። ነፍሰ ጡር ሆና ማኅፀኗ እየገፋ ሳለ እኔ የምወልደው የነገሥታት ንጉሥ ነው፣ ለአረማዊው ንጉሥ አዋጅ አልታዘዝም ብላ አላመፀችም። አምላክን አዝላ አህያ ላይ በመቀመጥ እጅግ አድካሚውን መንገድ በእግሯ ተጓዘች። የልዑል ልጅ ይባላል የተባለለትን ልጇን ስትወልደው በከብቶች በረት ውስጥ ነበር። እንዴት አምላክን በከብቶች በረት ውስጥ ወልዳለሁ? የሰማይ መላእክት የሚያመሰግኑትን ጌታ እንዴት በግርግም አስተኛዋለሁ ብላ ፈጣሪዋን አልጠየቀችም። እስኪ ወደ ራሳችን እንመልከት። እኛ ኢትዮጵያውያን ለድንግል ማርያም ያለን ፍቅር ልዩ ነው። ለምን ካላችሁ በመጀመሪያ ደረጃ አምላክን አዝላ በስደት ወደ ምድራችን ስለመጣች አባቶቻችን ኢትዮጵያ የድንግል ማርያም አስራት ሀገር ናት ብለው አደራ ስላሉን። ቤተሰቦቼ እኛ ኢትዮጵያውያን ማርያምን እንድንወዳት ያደረገን አንዱ ትልቁ ምስጢር ከብሉይ ኪዳን ይጀምራል። ዓለም ሁሉ ጣዖት ሲያመልክ እኛ ኢትዮጵያውያን ከክርስቶስ ልደት በፊት ጀምሮ ታቦተ ጽዮንን ከእስራኤል አምጥተን በፍቅርና በመንቀጥቀጥ እንጠብቅ ነበር። በዓለም ላይ ማርያምን በዕለት ተዕለት ሕይወቱ በቋንቋውና በደም ስሩ ያዋሃደ እንደ ኢትዮጵያዊ የለም። ሁለት ሰዎች ቢጣሉ ቢከራከሩ ወይም ቃላቸውን ማሳመን ቢፈልጉ በመጨረሻ የሚጠቀሙት ትልቁ ማህተም ማርያምን የሚለው ቃል ነው። ለኢትዮጵያዊ ማርያምን ብሎ መማል ከውል ማስረጃ ከፊርማና ከፍርድ ቤት በላይ የሆነ የመጨረሻ የእውነት ማረጋገጫ ነው። እናም በእመቤታችን ቃል ኪዳን ታምነን በምልጃዋ ተማምነን
ከኃጢአት ከበደላችን ተላቀን የመንግስቱ ወራሾች ለመሆን ያብቃን። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በትምህርታችንም ብዙ ነገር ያገኘንበት ብዙ ነገር የተማርንበት ነውና በቀጣይም እንግዲህ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ሁላችንም ኢትዮጵያውያን ኤርትራውያን ቤተሰቦቼ በያለንበት እርስ በርስ በጸሎት ልንተሳሰብ ይገባል። ለሀገር፣ ለወገን፣ ለቤተሰብ ጸሎት ማድረጋችንን መርሳት የለብንም። ደጋግሜ እንደምናገረው በመዝሙረ ዳዊት በደንብ አድርገን ልንጸልይ ይገባል። ሌሎች ጸሎቶችን በደንብ ልንጸልይ ይገባል። በዚህ በአብይ ጾም ወቅት ደግሞ ልንሰግድ ልንበረከክ ይገባል። እግዚአብሔር አምላካችን ጾሙን ጸሎቱን የፍሬ የበረከት ያድርግልን። ይቆየን። አሜን።